ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋ ሰላም ከሁላችሁም ጋር ይሁን አሜን። ይገባኛል ጌታ ይገባኛል ጋር ሰላም ቅዱስ ሥላሴን አንደበተ እስትንፋስ አድርጌ መልካ ገብረ መንፈስ ቅዱስ አነባለሁ። ለጽንሰትከ ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስህና በወርሃ ታኅሳስ ለተወለድከው ልደትህ ሰላም እልሃለሁ። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ የሆነ እጅ መንሻ ወርቅ አቀርብልሃለሁ። ለተሐጽኖትከ ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብርት እናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስለ አደግኸው አስተዳደግህ ሰላም እልሃለሁ። ክቡር አባት ሆይ በጠንካራው የጽድቅ ክንድህ ደግፈህ ያዘኝ። እጅግ ጥልቅ የሆነ የፍትወተ ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥምዳለችና። ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ በሚያበራ አምደ ብርሃን ለተቀረጸ ስም አጠራርህ ሰላም እላለሁ። ክቡር አባት ሆይ በኃጢአት ጥድ ላይ ለመውደቅ የሚፍገመገመውን በኃይል ክንድ ፈጥነህ የምትደግፍ ነህና በዓለም ላይ መልካም ዝናን ለአተረፈው ስም አጠራርህ ኢትዮጵያ ታመሰግናለች፣ ግብፅም ትዘምራለች። ለስረተ ርእስከ ገብረ መንፈስ ቅዱስ ሆይ በቅብአ ሃይማኖት ለለሰለሰ ስረተ ርእስህና በተፈጠረ ክሳድህ ላይ ለሚገኘው ርእስህ ሰላም እላለሁ። ክቡር አባት ሆይ በትሩፋተ ገድል በዋጀሃት በመንግሥተ ሰማይ ክፍልህ በዚያ ከእኔ ጋር ይሁን ስትል በጆሮዬ ንገረኝ። ለገጽከ ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽህ ሰላም እልሃለሁ። ክቡር አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣ ጊዜ ካንተ ጋር መብራት አብርቼ እቀበለው ዘንድ ከትሩፋተ ገድልህ የመብራት ዘይት አካፍለህ ስጠኝ። ለቀራንብቲከ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራንቢቶችህ ሰላም እልሃለሁ። በሥጋዊ መድረክ መብራት ለሆኗት ዓይኖችህ ሰላም እላለሁ። ክቡር አባት ሆይ በተከበሩት ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮህን ሕግ በልቦናዬ ሰሌዳ ላይ ጻፍ፣ አእምሮዬ ትክክል ያይደለ ነውና። ለአእዛኒከ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው ጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽበት የሚሰሙ አእዛኖችህ ሰላም እልሃለሁ። ክቡር አባት ሆይ ልዩ ልዩ ተአምራትህን ከማድረግህ ጋራ መሐሪ እንደመሆንህ ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን በእኔ ዘንድ ልቦናህ ስለምን ይጨክናል? ለመላትሂከ ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከሱ ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጮችህ ሰላም እልሃለሁ። ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመውጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ።
ከግፈኛ ሰው መገፋትም አድነኝ። ለአእናፊከ ገብረ መንፈስ ቅዱስ ሆይ ከወርቅ ከዕንቁ ይልቅ ንጽሐ ድንግልናዋ የሚያንጸባርቀው የድንግል ማርያም ንጽሐ ድንግልና ገና በሩቅ ለሚያሸትቱ አእናፎችህ ሰላም እላለሁ። ክቡር አባት ሆይ አነዋወፍህ በስላሴ ስም ክቡር አባት ሆይ አነዋወርህ ሉዓላዊ ምጡቅ እንደመሆኑ መጠን የመብረቅ ሰረገላ በፊትህ በማስቀደም የዚያን የውዳቄ ጋኔን ሰራዊት ጠላቶችን ተከታትለህ አጥፋቸው። ለከናፍሪከ ወለአፉከ ገብረ መንፈስ ቅዱስ ሆይ ከስነ ስርዓት ውጭ ላለመናገር ተጠብቆ ለመኖር ሕግን ላቋቋሙ ከናፍርህና አፍህ ሰላም እላለሁ። ክቡር አባት ሆይ ምግባረ ሰናይን አጠናቀህ የያዝህ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎህን ስታካሂድ ተመልክታ የነበርክባት ገዳም ወይም ጨው ያለችው በረሃ ትዕግስት ፈጽማ አደነቀች። ለአስናኒከ ገብረ መንፈስ ቅዱስ ሆይ በኃጢአት መጥረስ ላልጠረሱ አስናኖችህ ሰላም እላለሁ። የምድራዊ መብልን አጣጥሞ ከማላመጥ ፈጽመው የተወገዱ ናቸውና። ክቡር አባት ሆይ ግሩማን አናብስትን በስልጣንህ ስር አውለህ የምትገዛ ነህና አንተን የምትወድ በደዌ ኃጢአት ለምትሰቃይ ሰውነቴ ብልሁ ቀሲስ ሆይ መድኃኒቷን ፈልግላት። ለልሳንከ ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማረ አንደበትህና ችግርን ለሚያቃልል ስልጣነ ቃልህም ሰላም እላለሁ። ክቡር አባት ሆይ መንግስተ ሰማያት ላንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆንበት በቅዱሳኖች በኩል ልክ እንደ እርግብ የዋህ ሁነህ ተገኝተሃልና። ለእስትንፋስከ ገብረ መንፈስ ቅዱስ ሆይ ሕማማንን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በአምላኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስህ ሰላም እላለሁ። ክቡር አባት ሆይ የኢየሱስ ክርስቶስና የባህሪ ሕይወቱ የሚሆን የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደርገኝ ዘንድ የእስትንፋስህ ተን ከእስትንፋሴ ጋር አንድነትን ይፍጠሩ። ለጉርኤከ ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ጉርኤህ ሰላም እላለሁ። ክቡር አባት ሆይ ረዳትነትህንና የታመነ ቃል ኪዳንህን የተመለከቱ ሁሉ አባት ሆይ የቃል ኪዳንህ አስራት አድርገን እያሉ ይማልዱሃል። ለክሳድከ ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ ያይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ ክሳድህ ሰላም እልሃለሁ። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመናን እንደመሆንህ የቸርነት ዝናብም በሚያስፈልገው ቦታ ዘንባ የሰውነቴን በረሃነት ወደ ለምለምነት ለወጠችው እኳን። ለመትከፍትከ ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም በመቀበል የቅዱሳንን አርዑተ ምንኩስናን ወይም የምንኩስናን ቀምንበር ለተሸከመ ትከሻህ ሰላም እልሃለሁ። ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ የሆነችን እንደ ንህብ የጽድቅህ ሥራ በአዲስ የዜማ ስልት ሲዘምር
የጣዕሙ ፍሬ መላእክትን ደስ ያሰኛል። ለዘባንከ ገብረ መንፈስ ቅዱስ ሆይ ራቁትንና ቁርን ለመቋቋም በሳር ምሳሌ ጸጉር ላበቀለ ዘንባህ ሰላም እልሃለሁ። ክቡር አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገድህ ነህ እንኳን። ስለዚህም የአባታችን የአባ ዮሐንስ ሐፂር የፍቅርና የትህትና ሥርዓት ባንተ ላይ ተፈጸመ። ለእንግድአከ ገብረ መንፈስ ቅዱስ ሆይ እውቀትና ጥበብን በማስገኘት ከጽንህ ጋር ትክክል ለሚሆን እንግዳህ ሰላም እልሃለሁ። ክቡር አባት ሆይ ከፍትወታት ኃጣኡ ተጋዳዮች አባቶች አንተ በከፍተኛ ደረጃ ላይ ትገኛለህ። በነፋስ ክንፍ ተጭነህ ትበራለህና ደመናም የጫማህ መረገጫ ነውና። ለአእዳዊከ ገብረ መንፈስ ቅዱስ ሆይ ክርስቶስን የምስጋና መስዋዕተ ቁርባን ለዳሰሱ ላንተ ለካህኑ እጆች ሰላም እልሃለሁ። ክቡር አባት ሆይ ከከበረው ወገን የተገኘ ቀሲስና ከተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባንን መቀበል ማን በከፈለኝ። ለመዛርኢከ ገብረ መንፈስ ቅዱስ ሆይ ፈጽመው ለማይለያዩና ለማይነጣጠሉ ኩርናህና መዝራእትህ ሰላም እልሃለሁ። ክቡር አባት ሆይ የልዑል እግዚአብሔር አቃቤ ሕግ አዋቂ ብልህ ነህና ሕንፃውንና ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠህ አሳድስልኝ። ለብፁዓት እመታቲከ ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎችህ ጋር በማስተባበር ለተመሰገኑ ክናዶችህ ሰላም እልሃለሁ። ክቡር አባት ሆይ በጧት ገስግሰው ከመጡት ሰራተኞች ይልቅ እኔ ከረፈደ በኋላ በስራ ቦታህ ተቀጥሬ ለምሰራ አገልጋይህ ባንተ ዘንድ ሳታውል ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታህን አስቀድም። ለአጻብኢከ ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችህና አጽፋሮችህ ሰላም እልሃለሁ። ክቡር አባት ሆይ ለተናቀ ስጋዊ ፈቃድ ንብረቴን ብበትንና ባጠፋ አባት ሆይ አንተ በቸርነት ብዛት እኔን ጎስቋላውን ልጅህን ተቀበለኝ። ለገቦከ ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአክናፈ ለተሸለሙ ጎንህ ሰላም እልሃለሁ። ክቡር አባት ሆይ ስምህ በሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተገድፎ እንዳይቀር የኔንም ስም ካንተ ስም ጋር በዚያ ጻፍልኝ። ለከርስከ ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስት ያይደለ ሰማያዊ ህብስት ለተመገበ ከርስህ ሰላም እልሃለሁ። ክቡር አባት ሆይ ሁሉ በግልጽ ያከብርሃል፣ ሁሉም ያደንቅሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙትም የመስሚያ ቃለ ድምፃቸው ሆነሃልና። ለልብከ ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦናህ ሰላም እልሃለሁ። የኢየሱስ ክርስቶስ የጥበቡ ብርሃን በእሱ ዘንድ አንጸባርቋልና። ክቡር አባት ሆይ ለጠላቴ መሳቂያ እንዳልሆን
ጽድቅን የሚያስገኝ የትስሕትና ሕግ አስተምረኝ። ትንቢት ሰይጣንን ከውርደት ላይ የጣለ ነውና። ለኩልያቲከ ገብረ መንፈስ ቅዱስ ሆይ ከቀድሞው የኦሪት የፋሲካ በዓል ከበግና ከፍየል ኩልያት ከሚቀርበው መስዋዕት ይልቅ ለተቀደሱትና ለተባረኩት ኩልያቶችህ ሰላም እልሃለሁ። ክቡር አባት ሆይ ብርሃንን የተጎናጸፍክ እንደመሆንህ መጠን ምድራዊ አዳራሾችን ህንጻዋ ከፈረስ መሰረቷ ከነዋወፀ ዘንድ በሰማያዊት ሀገረ መሰረቷን አጽንተህ ግብረ ህንጻዋን አሳምር። ለህሊናከ ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ህሊናህ ሰላም እልሃለሁ። ክቡር አባት ሆይ የባለ 10,000 መክሊተ ወርቅ ባለቤት ትጉህ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር የቀበረ በዚያ በነፋስ አገልጋይ የተመሰልኩ እኔን አገልጋይህን ጌታህ በሾመህ ቦታ ከኋላህ አስከትለኸኝ ተጓዝ። ለአማኡቲከ ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውስጣዊ ሰውነትህና አማኡትህ ሰላም እልሃለሁ። ክቡር አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቶ ነህና የአንተ ጤና መዓዛ በሚሸትበት አካባቢ ሁሉ ሌላው ሽቶ ዋጋ የሌለው ከንቱ ነው። ለህንብርትከ ገብረ መንፈስ ቅዱስ ሆይ ከእግርህ እስከ ራስህ ባሉት ህዋሳቶችህ መካከል በሚገኝ በሰሌዳ ከርስህ ላይ ለተቀመጠ እንብርትህ ሰላም እልሃለሁ። ክቡር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያገኙ፣ የተራቡትም በእህል በረከት ይጥገቡ። ለሃቄከ ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀብል እንዲሁም ግዙፍ ከፀጉር ሰቅ በስተቀር የቆዳ ሰቅ ላልታጠቀ ወገብህ ሰላም እልሃለሁ። ክቡር አባት ሆይ አማልደህ ሰላምን የምታሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጠባይና ጣፋጩን የአነጋገር ስነ ምግባር አስተምረኝ። ለአቀያጺከ ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነትህ አምደ ለሆነው አቀያጽህና ስግደት የዘወትር ግብራቸው ለሆነ አብራኮችህ ሰላም እላለሁ። ክቡር አባት ሆይ ስለ እመቤታችን ማርያምና ስለተወደደው ልጇም ብለህ ከዚያ እጅግ ከሚያስፈራና ከሚያስጨንቅ ሰዓት ነፍሴን ሰውነቴን አድናት። ለአእጋሬከ ገብረ መንፈስ ቅዱስ ሆይ መመሪያ ጥበቧ የእብደት የሆነ በዚች ዓለም ጎዳና ላልተጓዙ እግሮችህ ሰላም እልሃለሁ። ክቡር አባት ሆይ ለሀገራችን ለኢትዮጵያ ሐዋርያዋ አንተ ነህ። እንኳን በአውራጃዋ ሁሉ ዜና ትሩፋትህ ተሰራጭቷልና እስከ ምድርም ዳርቻ ሁሉ ትምህርተ ሃይማኖትህ ተዳርሷልና። ለሰኮናከ ገብረ መንፈስ ቅዱስ ሆይ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮሉ መርዝ ሊቀርበው ላልቻለው ሰኮናህ ሰላም እልሃለሁ። ክቡር አባት ሆይ ክርስቶስ ካለበት በዚያ ትኖር ዘንድ የጳውሎስን ቃል አስበህ የክርስቶስን
መስቀል ተሸክመህ ከአገር ወጣህ። ለመከየድከ ገብረ መንፈስ ቅዱስ ሆይ በጫማ ፋንታ ስውር የሆነች ፍለጋዋ የማይገኝ የጸሎትን ሰረገላ ለተጫሙ መከየድህ ሰላም እልሃለሁ። ክቡር አባት ሆይ እኔ የማርያም ታማኝ አገልጋይዋ የሆንኩት የምስጋና ደብዳቤ ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰህ ንገርልኝ። ለአጻብዒከ ገብረ መንፈስ ቅዱስ ሆይ ለእግር ጣቶችህና በግራ በቀኝ ለሚገኙ 10ሩ አጽፋሮችህ ሰላም እልሃለሁ። ክቡር አባት ሆይ እግዚአብሔርን ደስ ወዳማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክን ማልድልኝ፣ ለምንልኝ። እሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ለቆምከ ገብረ መንፈስ ቅዱስ ሆይ ገና መጠኑን ሳያደርስ አባትህ ዘመደ ብርሃንን እንደ መልአክ ቁመና ለአስደነቀው አካለ ቆምህ ሰላም እልሃለሁ። ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቁሞ ሰማዕት ደሙን ጻድቅም ጾሙን በሚያሳስብበት ጊዜ ከዚያች ከቂምና ከበቀል ሰዓት ሰውረኝ። ለመልእክከ ገብረ መንፈስ ቅዱስ ሆይ ደም ግባቱ ለሚያንጸባርቅ ስነ መልክህ ሰላም እልሃለሁ። ቅብአ መንፈስ ቅዱስን ተቀብቷልና። ክቡር አባት ሆይ አንተ ምድራዊ ስትሆን ሰማያዊውን ትገዛለህና፣ ስለዚህ ነገር አንደበቴ ምስጋናን ይናገራል። በፍጹም ልቦናዬም ላንተ እገዛልሃለሁ። ነጻአተ ነፍስከ ገብረ መንፈስ ቅዱስ ሆይ አነዋወሯ የሞተ ድምፅ ከማይሰማበት የሕማም ዜና የማይነገርበት ቦታ ለሚሆን ጸአተ ነፍስህ ሰላም እልሃለሁ። ክቡር አባት ሆይ የገዳማውያን መነኮሳት አለቃቸው እንደመሆንህ በብርሃናት ጸዳል የተሸለሙ መላእክት ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ወረዱ። ለበድነ ሥጋከ ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደሱ ለመብረቅ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋህ ሰላም እልሃለሁ። ክቡር አባት ሆይ ይህን መንፈሳዊ ብልጽግናህን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀማው፣ ባለ ዕዳም ቤቱን ንብረቱን ይበርብረው። ለግንዘተ ሥጋከ ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ሥጋህ ሰላም እልሃለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይገልጽም። ክቡር አባት ሆይ ለእኔ ግን ግንዘተ ሥጋህ በመላእክት እጅ ይመስለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ለመቃብሪከ ገብረ መንፈስ ቅዱስ ሆይ እንደ ድካብዮድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብርህ ሰላም እልሃለሁ። ክቡር አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ዘውእቱ ገብረ መንፈስ ቅዱስ ሆይ ምስጋናንም የመቀበል ሰዓቱ አሁን ነው። የመልእክህን ድርሰት በየክፍሉ በሚቻለኝ ጀምሬ ከፍጻሜ አድርሻለሁና። ክቡር አባት ሆይ የተሰወሩ ወይም የተገደፉ ቃላቶች ቢኖሩ ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያው ሁሉ በሁሉ ምሉእ የሆነ መልካም ነው እንጂ በለኝ። ለሞገሰ ስምከ
ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመ የባለሟልነት ስም አጠራርህ ሰላም እላለሁ። ክቡር አባት ሆይ ክብርህ ከመላእክት ክብር ያላነሰ ነው። እንኳን ጻድቁ ገብረ መንፈስ ቅዱስ ሆይ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ በአንተ ፍቅር ተጸምዳለችና አንደበቴን ግለጥ፣ ልቦናዬንም አብራ። ለአጻብዒከ ጽዱላት ገብረ መንፈስ ቅዱስ ሆይ ዘወትር እንደ መብራት ለሚያበሩ ጣቶችህ ሰላም እልሃለሁ። ክቡር አባት ሆይ አንደበትህ እንደ ጳውሎስ አንደበት የጣፈጠ ነውና ሄኖክ ከሞት በፊት እንደተሰወረ እኔም የመቅሰፍተ ዘመን እስኪአልፍ ድረስ በጸሎትህ ሰውረኝ። ሀምስተ ምእተ ገብረ መንፈስ ቅዱስ ሆይ 562 ዘመን በገዳም ስትቀመጥ እግዚአብሔር በጸጋ የሰጠህ በመላ አካልህ የበቀለው ጸጉርህ ልብስ ሆኖህ ኖርህ። ክቡር አባት ሆይ ስጋዊና መንፈሳዊ ጥበብን ግለጽልኝ። ይልቁም የጸሎትህ ኃይል ቃል ረዳቴ በመሆን ስርዓት በኩራት አድርጎ ይጠብቀኝ። ስምዖን ወአቅሌስያ ኒሳ በሚባል አገር የሚኖሩ ስምዖንና አቅሌሳ የተባሉ ልጅ በማጣታቸው ለ30 ዓመታት ያህል ሲያዝኑ ሲኖሩ ስሉስ ቅዱስ በአቅሌያስ ማህፀን ሀብተ ጸጋን ቢያሳድሩ በአምላኩ ኃይል አናብስትን የሚገዛ ኃጢአትን የሚያስተሰርይ ገብረ መንፈስ ቅዱስ ተወለደ። እግዚአብሔር ያሳትፈን ከትሩፋቱና ከክብሩ አሜን። ክቡር አባታችን ገብረ መንፈስ ቅዱስ በቀላል ኪዳኑ በዘባነ አብ በወልድ በመንፈስ ቅዱስ የታዘለ 3 ገጽ አንድ አምላክ ብሎ ያስተማረ የትምህርቱ ስነ ጸዳል ፈጽሞ የአበራ ስጋዊ ስርዓተ ቀብሩም በኢትዮጵያ ተፈጸመ። እሱ ንዑድ ክቡር ነው። አቤቱ የብፁዕ አባታችን የገብረ መንፈስ ቅዱስ አምላክ ሆይ ስለ ክብሩ ጻድቅ ብለህ ከመከራው ሁሉ እኔን አገልጋይህን ወለተ ማርያም እንዲሁም በዚህ የተሰበሰብነውን እህት ወንድሞችን ሰውረን፣ ለጠላትም አሳልፈህ አትስጠን፣ ጠብቀን እንጂ አትተወን። እኔ ያንተ ፍጥረት አንተም የኔ ፍጥረት ነህና ክብር ምስጋና ላንተ ይገባል ለዘላለሙ አሜን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። በእውነቱ ይሁን ይደረግልን። የባጎደልኩት ባነጠኩት በአባታችን በአቡነ ገብረ መንፈስ ቅዱስ ሞልቶ ጎልቶ ይቅረብ አሜን። ጌታችን አርጋትና አገሬን ጌታ የከፋ ሁሉ ይታይስ